ወይዘሮ ሜላት ወደ ትክክለኛ ማንነቷና ትውስታዋ ተመልሶላታል። ለሰላምዬና ለምናሴ እውነታውን ነግራቸዋለች። እንዳስታወሰችና አሁን ወደ ሙሉ ጤንነቷ እንደተመለሰችም ነገር ግን ለአቶ መስፍን መናገር እንደማትፈልግ ለእነሱ አስጠንቅቃ ሁለቱን ልጆቿን ግን መዋሸት እንደማትፈልግ ከሀኒቾ ጋር ተመካክራ ነግራቸዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትረፍርፍ ይበልልኝ። ቪዲዮውን ስትጀምሩት ፕሊስ በላይክ እንድትጀምሩት እያልኩኝ በአክብሮት ጠይቃለሁ። ለቻናሉ አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ቪዲዮውን እስከ መጨረሻው አብራችሁን ተከታተሉ። እንግዲህ ዛሬ ብዙ ደስ የሚል ነገሮች አሉ፣ ነገር ግን ደግሞ ብዙ የሚያስፈሩ ነገሮችም አሉ። ከሚያስፈራው ነገር ስጀምርላችሁ እንግዲህ ሁላችንም እንደምናውቀው ተምቹ እርግብን በጣም ይወዳታል፣ ያፈቅራታል። ስለዚህ አሁን ደግሞ እሷ ከበቂ በላይ ከሀገር የሚያስወጣ ገንዘብ አላት። ምናልባትም ይህንን ነገር ተጠቅሞ እርግብን ተምቹ ወደ ሀገር ይዟት ሊወጣ ይችላል። ከዛም ባለፈ የተምቹ አጎት ያው እንግዲህ ነገሩን ሳይጨርስ ነው ወደ አሜሪካን አገር የሄደው። መጨረስ ነበረበት፣ ነገር ግን አልጨረሰውም። ስለዚህ ወደ አሜሪካን ሀገር ምናልባትም እነሱ ሲወጡ ሊተባበራቸው ይችላል። ከዛም ባለፈ እንግዲህ የወይዘሮ ባዩሽና የወይዘሮ ሜላት መጨረሻስ ምን ይሆን? የሁለቱ ፍልሚያ ከአሁን በኋላ ፊት ለፊት ሲገናኙ አስባችሁታል? ወይዘሮ ሜላት እስካሁን ድረስ በወይዘሮ ባዩሽ ላይ ጥርጣሬ ነበረባት። አሁን ግን እነ ተምቹን ማለቴ አሴርና አቶ ኖላዊ ሄደው እውነታውን ነግረዋታል። ወይዘሮ ባዩሽ እንደነበረች ይህን ድራማ እየሰራችው እርግብ ልጅ እንደሆነች ወይም ደግሞ ልጅ ናት ብላ ያመጣቻት እሷ እንደሆነች እርግብ ማለቴ ወይዘሮ ባዩሽ ትክክለኛ የእርግብ አክስት ወይም የአባቷ እህት እንደሆነች እውነታውን ግልጽልጽ አድርገው ነግረዋታል። አሁን በወይዘሮ ሜላት ባዩሽ ጥላት ሆና ነው እየታያቻለችው። ስለዚህ ሁለቱ ካሁን በኋላ አስባችሁታል? ሁለት የልጅነት ጓደኛሞች ከትንት ጊዜ በኋላ ምናልባትም ከ45 ወይም ደግሞ ከ50 ዓመት በኋላ በዚህ ደረጃ በጥላቻ ሲፈላለጉ ምን አይነት ስሜትስ ይሰማት ይሆን ወይዘሮ ሜላት? ወይዘሮ ባዩሽን በጣም ታምናታለች። ካስታወሳችሁ እስካሁን ድረስ ከክፍል 1 ጀምሮ አሁን ካለንበት 97 ድረስ እንግዲህ ወይዘሮ ሜላት ለወይዘሮ ባዩሽ ያላት ክብር ያላት ፍቅር እግሯ ስር እየተንበረከከች ነበር። የሆነ ጥንጥዬ ስህተት እንኳን ከሰራች ይቅርታ ስትላት የነበረው ነገር ግን በምትወዳት ልክ ደግሞ አሁን ወደ ጥላቻ ሲቀየር ምን ያክል ጥላቻስ ከሷ ላይ ታሳርፍባታለች? ምን ያክልስ ክፋትን በሷ ላይ ታወርድባታለች? አሁን ወይዘሮ ባዩሽ ሁሉንም ነገር ትታ ቤት ውስጥ የተነቃባት አልመሰላትም። አሁን እየፈለገች ያለችው እርግብን ነው። ያን ሁሉ ወርቅ ተሸክማ መሄድ የለባትም። ገንዘቡን እኔ እቀማታለሁ እያለች ስላሰበች ያን ጎረምሳዋ እንደውላለት እንድፈልጋት ወይም ደግሞ ካለችበት ቦታ መዝርጦ እንዳመጣላት ጠይቀዋለች። ነገር ግን አሁን እንግዲህ በሚቀጥለው ወይም ክፍል 98 ላይ ወይዘሮ ባዩሽ አይኗን በጨው አጥባ ወደ ወይዘሮ ሜላት ቤት ትመጣለች። ታውቃላችሁ፣ በጣም በጉጉት የምጠብቀው ነገር ቢኖር እሱ ነው። እንዴት ይተያዩ ይሆን? ወይዘሮ ሜላትስ በምን አይነት ታያት ይሆን ወይዘሮ ባዩሽን? በስመ አብ ማርያምን የጓጓሁት ነገር የእውነት ነው የምላችሁ በዚህ ጉዳይ ነው። እንዴት ይተያያሉ? ሁለቱ ሲገናኙስ ምን አይነት ወሬ ያወራሉ? ወይዘሮ ሜላትስ ምን ያክል ስሜቷን ትቆጣጠራለች የሚለውን በጣም ለማየት ጓጉቻለሁ እኔ ማለት ነው። ምክንያቱም ሀኒቹን በእኔና በባዩሽ መካከል ማንም እንድገባብን አልፈልግም ብላለች። ስለዚህ ሁለቱ እንዲጨርሱት ነው ያደረገችው። በተለይ አቶ መስፍን በፍጹም እንዳቅባት አትፈልግም። ምክንያቱም አቶ መስፍን ስሜታዊ ስለሆነ ተነስቼ ገላለሁ ነው የሚለው። ስለዚህ በፍጹም አባታችሁ ራሱ እንዳቅ አልፈልግም ብላለች እና ለእኔና እንግዲህ ሰላምዬና ምናሴ ራሱ አሁን ወይዘሮ ባዩሽ እንደሆነች ይህን ነገር ያደረገችው አያውቁም። ሀና ብቻ ናት የምታውቀው እና አሁን በጉጉት የምጠብቀውና እየናፈቀኝ ሁለቱ ጓደኛሞች ፊት ለፊት ሲገናኙ ነው። እንግዲህ ያው ባዩሽን ሁላችንም እንደምናውቃት ምንም እንዳልተፈጠረ ሆና ነው ወደ ቤት የምትመጣው። ነገር ግን ወይዘሮ ሜላት ሁሉንም ነገር አስታውሳለች፣ ሁሉንም ነገር ታውቃለች። ስለዚህ እንዴትስ ሲገናኙ ይሆን የሚለው ነገር በጣም ከበድ ያለ ይመስለኛል።
ክፍል 98 ቶሎ ቢለቀቅ በጣም ደስ ይለኛል። ሁለቱ ሲገናኙና ሁለቱ ፊት ለፊት ተገጣጥመው ምን አይነት ስሜትና ምን አይነት ንግግር ያደርጋሉ የሚለውን ለማየት። ከዛም ባለፈ አቶ ኖላዊ በጣም ያሳዝናል። እውነት ለመናገር ቤተሰቦቼ እኔ እስካሁን ድረስ ኖላዊ ድራማን ተከታትየዋለሁ። ከመጀመሪያው ባይሆንም ብቻ ብዙውን አይቻለሁ። ነገር ግን ማለት ነው አሁን በዚህ ድራማ ላይ ሀና ነበረች በጣም የምታሳዝነው አባቷን ለማሳከም ወይዘሮ ሜላት ቤት ስትሰራ ያን ሁሉ ንግግር ስታደርግባት ማለት መጥፎ መጥፎ ስድብ አጥንትን ሰርስሮ የሚገባ ወይም ደግሞ አጥንትን የሚሰብር ስድብ ነው ስትሰድባት የነበረው ወይዘሮ ሜላት እዛ ቤት እና ከዛ ይልቅ አሁን አቶ ኖላዊ ያለበት ሁኔታ በጣም ነው የሚያሳዝነኝ። እውነት ነው የምላችሁ። ያኔ አባት ያለው ይገባዋል ብዬ አስባለሁ። እና እንደውም ምንድነው ያለው ከአሴር ጋር ቁጭ ብሎ እግዚአብሔር እኮ መልካም ነው። መጀመሪያ ሚስቴ ትታኝ ስትሄድ ሀኒቾን አገኘሁኝ። ሀኒቾ ሁሉን ነገር አስረሳችኝ። አሁን ደግሞ ከዛ ጊዜ ወይም ከ16 ዓመታት በኋላ ሀኒቾ ቤተሰቦቿን አግኝታ ወደ ቤተሰቦቿ ዘንበል ስትል አንተን ጣለልኝ። ፈጣሪ እኮ በጣም መልካም ነው እያለ ማርያምን የእውነት ለመናገር በጣም አሳዝኖኛል አቶ ኖላዊ ማለት ነው። እኔ ራሱ ስሜታዊ ሆንኩኝ ሳየው ማለት በቃ አለ የሰው ልጅ ህይወት ውጣ ውረዱ በጣም ብዙ ነውና እንደውም አሴር እየመከረው ነበር። እሺ እግዚአብሔር መልካም ነው አለን እስከዛሬ ድረስ እኔን ማለት በሚስትህ ሀናን ቀየረልህ፣ ሀናን ደግሞ በእኔ ቀየረልህ። እኔም አንድ ቀን መሄዴ አይቀርም። ስለዚህ እስከ መች ድረስ ነው ብቻህን የምትቀጥለው? እባክህን አግባ እያለው ነው። አቶ ኖላዊም አንተ የት ትሄዳለህ ብሎ አጥብቆ ሲጠይቀው እንደ ፋዘር እኔም እኮ ማግባቴ አይቀርም፣ ያው ድስት ግጣሙን አያጣም ይባላል አይደል? ስለዚህ እንኳን እኔ ሀናም ሄዳለች፣ እባክዎትን ይልቁንስ ትታወት የማትሄድ የራስዎት የሆነችን ሚስት አግባ እያለው ነበር። ነገር ግን እንዳያገባ አሁን ደግሞ አቶ ኖላዊ ያው ሁላችንም እንደምናውቀው አቶ ኖላዊ ስራ የለውም፣ ቤት የለውም። ስለዚህ ቤትና ስራ ከሌለ ደግሞ በአሁኑ ሰዓት አግብቶ መቀመጡ በጣም ከባድ ነው። ምንም የሌለው ወንድ ደግሞ ማናት ሴትስ መታ የምትገባው? ከዛም ባለፈ ሀኒቾስ ትተዋዋለች? ኧረ በፍጹም ሀና አታደርገውም። ያው ለጊዜው ግን አዲስ ስለሆነ ፍቅራቸው ወይም ደግሞ ወይዘሮ ሜላትም ያው የልጅነቷን ገና አሁን ስለሆነ ያመነችበት በትክክል ስለዚህ ያው ለጊዜውም ቢሆን ከነሱ አጠፋም። እሷም እስከ ዛሬ ድረስ ወይም ደግሞ ከ16 ዓመታት በኋላ ያገኘችውን የቤተሰብ ፍቅር እንደዚህ በቀላሉ የምትተው አይደለም። ያም ሆነ ግን አሁን ሀኒቾ ወደ እነሱ ስላዘነበለች አቶ ኖላዊ ከሚገባው በላይ ፈርቷል ማለት ነው። እንደውም ወይዘሮ ሜላት ትውስታዋ አልተመለሰም ምናምን ሲባል ካስታውሳችኋት ዘሪሁን ለአቶ ኖላዊ እንደውም ግልግል ነው ባታስታውስ፣ ምክንያቱም ልጅህን አወስድብህም እያለው ነበር። አቶ ኖላዊ ደግሞ ይሄንን ነገር አይፈልግም። ምክንያቱም ወይዘሮ ሜላት ባታስታውስ ልጆቹ አሉ፣ አባትየው አለ። የእሷን ፍላጎት ደግሞ እኔ በፍጹም ልጋል ማለት ኖላት አልችልም ነው ሲል የነበረው። እና አቶ ኖላዊ እኔ በጣም ነው ያሳዘነኝ ነው የምላችሁ። እውነት በተለይ በክፍል 97 ላይ በጣም ከሚገባው በላይ ነው ያሳዘነኝ። ያው አለ አይደል ከ16 ዓመት በኋላ ልጅ ብሎ ብዙ ዋጋ ከፍሎ ያሳደጋት ልጅ ትክክለኛ ቤተሰቦቿን አግኝታ ስትሄድ እናንተም ብትሆኑ ምን አይነት ስሜት ይሰማችኋል? በሱ ቦታ ብትሆኑ ምን ታደርጋላችሁ? ማለቴ የኖላዊ ስሜት ነው የሚሰማችሁ ወይስ ደግሞ ትታችኋት ነው የምትሄዱት? በቃ ከቤተሰቦቿ ጋር ትኖር ብላችሁ። ግን ውስጡ በጣም ተጎድቷል። ሲያለቀስ ራሱ ካያችሁት ቤተክርስቲያን ሄዶ ያለቅሳል፣ በቤቱ ቁጭ ብሎ ያለቅሳል። ብቻ ማልቀስ ነው። እና ወይዘሮ ሜላት በጣም ትክክል በጣም ከዚህ ሰውዬ ጋር ከለያያቸው በፍጹም ሰው አትሆንም። ነገር ግን በፍጹም አትለያቸውም። ሀና ራሱ ይህን ነገር አታደርገውም። ሲቀጥል ወይዘሮ ሜላት ለአቶ ኖላዊ ትልቅዬ ባለውለቷ ነው። አቶ ኖላዊ ለወይዘሮ ሜላት ትልቅዬ ባለውለታዋ ነው። ልጇን ከስንት ዓመት ጀምሮ አሳድጎ ቆንጆ ስነ ምግባር እንድኖራት አድርጎ ጥሩ ጸባይ እንድኖራት አድርጎ ጥሩ ስነ ስርዓት እንድኖራት አድርጎ ያሳድገላል ልጇ ነው። ስለዚህ ሁለቱን በፍጹም ይለያዩቸዋል ብዬ አላስብም። ሲቀጥል ሀና አታደርገውም። ግን አቶ ኖላዊ ባለውለታዋ ስለሆነ ወይዘሮ ሜላት ከቤቷ እንደውም አንዱን ቤት ሰጥታ አቶ ኖላዊ ፈልሰስ ብሎ አግብቶ ከፈለገም ብቻውን እንድኖረበት ማድረግ አለባት። ምክንያቱም ትልቅዬ ባለውለታዋ ነው። እኔ እንደዛ ነው የምለው። አላቅም የሌላውን አስተሳሰብ ባላቅም
አቶ ኖላዊ ለወይዘሮ ሜላት በጣም ከሚገባው በላይ ባለውለታዋ ነው ባይነኝ እኔ። እናንተስ ምን ትላላችሁ ቤተሰቦች? ለማንኛውም እኔ እዚህ ላይ ያበቃለሁ። ላይክ ማድረጋችሁን እንዳትረሱ። ባባይ